ውጡልኝ። እንዴ ማርበና ሳትረጅ እንጂ እና እኔ ልውጣላችሁ እንዴ ሾፍሬ በእናትሽ ፕሊዝ ማማ በእናትሽ አፈልግ። በቃ ዞር በልልኝ። በቃ ሂድ ወደ የምትሄድበት። በቃ ውጡልኝ፣ ከቻላችሁ ውጡ። እኔ እኮ የኔ ቤተሰቦች ናችሁ እኮ እናንተ ናችሁ እኮ ቤተሰቦች። የት ነው የሚሄደው? እንኳን ነገሮች ይስተካከላሉ እኮ በዚህ ሆነ እንደዚህ ሆነ እኮ አይቀሩም እኮ። ለምንድን ነው አንዴ እንደዚህ ተስፋ የምትቆርጪው? እኔና በአንቺ ፍቅር መካከል ምንም ነገር ይገባኝ አስቤ አላውቅም። አስቤም አላውቅም። አፍታና ይቅርታ ማር በእናትሽ ይቅርታ። እንዴ ባንዴ ተስፋ ተቆርጫለሽ? በቃ ወደ ቤተሰቦች ጋር ሂድ። በቃ ማማን ይዘህ ወደ ቤተሰቦች ጋር ሂድ። ወደ ቤተሰቦች ጋር ሂድ። በቃ ልጄን ይዘህልኝ ሂድ። በቃ እንዴ አንቺ እንደዚህ ነው ከማን ያለበት? ውጣልኝ። በቃ ማየት አልፈልግም። መጨረሻችን ይሄ ነው። አይኔን ማየት አልፈልግም። ውጣልኝ በቃ ምንድነው? ዶሮ ወጡ እጄን መቶት እየጠረኩት ነበር። አሁን ምንድነው? ልብስ ተጠንቅቄ ነበር፣ ግን ልብስ ነካቢ ሳላስበው እየጠረኩት ነበር። አሁን ዶሮውን በማለት ምን ዶሮ እዛ ቅድም ዕቃ እያጠብኩኝ ወደኋላ ማማን ሳላስበው ገፋኋት እና ተደፋ። ማምን አልገባኝም። ምንም ታወራው የቅድም ዶሮማ ተደፋብኝ። በቃ አሁን እሱ እየጠረኩ እያለ ነው የመጣሽው። አሁን ሳትመጪ ዶክተር ቶሎ ጨርሳለሁ ብዬ ነበረ። ዶሮ ተደፋ ማለት ምንድን ነው? ዶሮ ተደፋብኝ ማለት ዕቃ እያጠብኩ ነበር የመጣሽው። ከዛ በኋላ በቃ ማማ ከኋላ ነበረች፣ አላወኩም። ተደፋብኝ ማለት በቃ እሷ ገፋችሁ ታስበው። አልገባኝም። ምንም ታወራው ዶሮ ተደፋ። በቃ አትጨነቂ። በቃ ምንም እኔ በጣም አስጨነቀኛል ራሱ ስትመጪ። እንዴት ዶሮ ተደፋ ማለት ዞር በልልኝ። ቆይ ምን ቆስበልኝ ነው ማለት ዞር በልልኝ። እንዴት የተደፋው ሌዋ ታዲያ ዞር በል። የታለሽ ልጅ እየጠራኩት አሁን መጨረሻ ላይ ደረስኩ። ማማ የታለች? ማማ ፈርታ መኝታ ተደብቃለች። እንዳትቆጫት። ለማንኛውም ምንድነው እንደዚህ አብራኝ ጠረገች ነበረ። በቃ ማለት ጨነቀ፣ ወደቀ፣ ተደፋ። ምን እናድርገው? እሺ ተደፋ። ከዛስ ምንድነው እንደዚህ ተቆጥቁጣችሁ መቆም? የታለስ? እሺ ነው ደፋሁት። ቆሻሻ መጣ ውስጥ ጥዬ መጣሁ እና ለምን ተደፋው? እና እንትኑ ይሄ ከሰለ ማንደጃው ላይ ነበረ። እኔ እያጠብኩ ነበረ። ዶሮ እንዳለ ተደፋው? አዎ በቃ እያጠብኩኝ ያለ እንዲህ ዞር ማማ ኳሊ አብራኝ ነበረች እያወራች ኖርማል ወሬ። ከዛ ራሷ ገፋዋት። ከዛ እሷ እኔ ለመሸሽ ስትል በጀርባዋ ገፋቸው። እንዲህ እንደዚህ ክምብል ነገር አለ ማለት ነው። ምን ላድርግ ታዲያ? ሳላስበው እኮ ነው። እሷም አላወቀችም። አሁን እሷ እናት ትገለኛለች ብላ ጨንቋት ነው እዛ ቁጭ ያለች። ሄዳ ምስሰሪ የደፋሽው አንቺ ነሽ የደፋሽው? አይደለም እሱ እያጠበ እያለ እኔ ከጀርባው ነበርኩና ዶሮ ደግሞ ከኔ ጀርባ ነበር። ከዛ እሱ ልክ ወደ ኋላ ሲገፋኝ እኔ ወዴትም መሸሽ ስለማልችል ስለተጣበቅኩ እዛው እሱን ገፋሁትና መሬት ላይ ወደቀና ተደፋ። በስመ አብ ወወልድ ወመንፈስ ቅዱስ። ከመደንገጥ የተነሳ የጥፍሬን ራሱ እዚህ ያስመታችሁ። ምን በቃ ተይው። አሁን ይኸውልሽ ጀምረው። አይዞሽ በእናትሽ አይዞሽ። በምን በእናትሽ ያዝሽ በእናትሽ አይዞሽ በቃ በእናትሽ። በምን ነው ልንካሽ? ያሱ እንኪ ጠራጊ ወደዛ በቃ ጠራጊ እና ዞር በሉልኝ ከዚህ አይደለም። በቃ ይኸውልሽ ተከሰተ። ሰይጣን ተከሰተ። አለቀ። ኧረ በስመ አብ ምንድን ነው? እስኪ ነይ ተጠራረጊ። እኔ በቃ ሳጨርሽ ጨራርሽ የሆነ መጨረሽ ላይ ነበር። በእናትሽ አይዞሽ በቃ ነይ እስኪ ነይ ወደዛ ጠራጊ ነው ወደዛ እንትን በይ ጠራጊ ወደዛ። በቃ አትጨነቂ። አሁን በቃ ሌላ መፍትሄ እንፈልጋለን። ያው እናንተ ጠራቀህ ምንድን ነው እንደዚህ ተረዝራችሁ ቆመ የምጠብቀኝ? በመቤቴ ስም አይደለም ጠራኩ እያለ ነው የመጣሽው እኮ አንቺ። እሺ አሁን እንዳለ ነው ዶሮ የተደፋው? አዎ እንዳለ ነው የተደፋው። አዎ እንዴት ሁሉም ይደፋል? እንደዚህ ነው የተገፋው። ከዛ ግንብት ነው እንደዛ ወደቀ። ከዛ ልናነሳው ስንል የባሰ ጭምልቅልቅ አለ። ከዛ በኋላ ማን ይገባል? ከዛ ሻንጣ የታለ? ደፋሁት። በቃ አሁን ደፋሁት ማለት ነው የምትደፋው? በእጁ እና በእንትን እያነሳን በፌስታል ውስጥ እያደረግን እታች በሳፋ እያደረግን ጣል ነው። የት ሄዳላችሁ? እዛ ቆንጆ መጣ። ያው እና ታዲያ መሬት ወደቀ እኮ አንበላም። በቃ አሁን ወደቀ ፈሰሰ። ስለዚህ ምን እናደርጋለን? ከዛ እሺ በዓል ቀረበታ። እኔ ምን አውቃለሁ? መጀመሪያ በቃ አጸራርቼ ተመጫለሽ ነበር። ከስከ ብችልም ራሱ እኔ ስለ ጽዳት አሁን ገዝቼ መጣ ነበር። ዶሮም የተገዛም ወይ እኔ ተቀራጀ ወደዛ እና ታጠቢ እጅሽን ሂጂ ታጠቢ።
በሳሙና ምን ጨርሽ ታጠቢ። አይንሽን እንዳትነኪ። በቃ ይኸውልሽ አሁን ተከስተ አይደል እንዴ ማለት በቃ ምንም እሷም አላወቀችም እኔም አላወቅኩም ተደፋ። አሁን ሌላ አማራጭ ምንድን ነው? በቃ ኦንላይን ቼክ እናደርግና የተሰሩ ዶሮዎችን ፈልገን እናመጣለን። ኤክስኪውዝ ሚ ምን ነው ባይበላይ ቃል እንዴ ዳታ ፈልግም እኔ በቃ በዓልን እንደዚህ ለማሳለፍ ነው። ኧረ በስመ አብ እንደዚህ የለፋውበት ግን በቃ እንደዚህ ቀረ ማለት ነው። እኔ ምን ላድርግ ማለት እኔ እኮ በቃ እሱን አያስጨነቀኝ። ሌሊቱን ሙሉ ስትሰሪ እንደቆየሽ አውቄያለሁ። ግን ምን ላድርግ ተከሰተ እኮ በስመ አብ እንዴ ምን ላድርግ በቃ ምን ማለት እኮ አልችልም። እኔ አሁን መፍትሄ እንፈልጋለን። በቃ ወይ ምን ችግር አለው ዶሮ ቢገዛ ሶሪ ማር በሆነ ሶሪ እኔ ምንም እኔ አይ ነው በጣም የለፋሽ ልፋት ይሰማኛል። ምን ስትሰሩ ነው ዶሮ የምትደፉት? ቆይ አላየነውም እኛ በቃ ምንድን ነው አላየነውም ማለት እንዴ? ምንድን ነው እንዴ? እንዴት ነው አለማየት እንዴ? ምንድን ነው እንደዚህ ቸልተኛ መሆን? በስመ አብ ያንተ ቸልተኝነት ግን በቃ ከቀን ወደ ቀን እየጨመረ ነው የሚመጣው አይደል? ቃያታኩ ነበር ነው እኔ ማለት አጥብልኝ አለ ባታጥብልኝ እዚህ ስትመጪ ቢያንስ ኪችኑ ንጹህ ሆኖ ከዛ ሳሎንም ወደ ፕሮግራማችን ቶሎ እንድንገባ ባይገባስ በቃ ምን የተሰራውን እየደፋ ነው እንዴ? ሌላ እቃ የምታጥብልኝ ለኔ መቼ አወኩ እኔ መቼ በምን እንደሚደፋ ቃል ነው ሳላስበው እኮ ነው። ኧረ ሳታስበው ሲጀምር እሷ እዛ ብቻዋን እየደበቀች ስለነበራት እኔና ወሬ እያወራን ነበር እዛ እኔ ያጣሁኝ እስከመቼ እሺ ከዛስ በምን ሰዓት ምን አላውቅም ዞር ነካዋት አረጋግጤ ነገር ብላ እኔ ለመሸሸት ሞክር እስከ እንትኑ ደፋ ሰባት የነገርከኝ ይሄ ጉዳይ ሰባት የነገርከኝ አሁን ወደ ሶሉሽን እንሂድ በቃ ተደፋ አለቀ አይደል ዶሮ መሸጫዎች ቋል በቃ ወይኔ በእናትህ እኔ ስለ ግዢ አቁም በቃ አልፈልግም አልገዛም ዶሮ ገዝታ ይሰራል ከዚህ በኋላ ኧረ እባክህ ከዚህ በኋላ እኔ በዚህ እንትን እንዴት ሆኜ እንዴት ገላዬን ታጥቤ እንዴት እንደወጣሁ አይታላል ገላዬን ስታጠብ እንኳን እንዴት የተንዘፈዘፍኩ እንደወጣሁ ትናንትና የቆምኩ ነኝ እኔ ዛሬ ከእንደገና አሁን ዶሮ ልስራ አንተስ እንደው ብሰራ ትበላለህ ይበላልሃል ልስራ ትበላለህ ይበላልሃል ባህሉን እናሳልፍ እኮ ትበላለህ ይሄን ልስራ እኔ ከእንደገና ሽንኩርት ልጬ ሽንኩርት ከትፌ አቅላልቼ ዶሮ ሰርቼ ስለዚህ የዛሬው በዓል ይቀርና ነገ እናከብረዋለን ማለት ነው ዶሮ መቼ በአንድ ቀን ወዲያው እንዲህ ጠበስ አድርጊያት ወይም በፈረንጅ ስታይል ካልተሰራች በስተቀር በአበሻ ስታይል አይደርስም ወይ እንደሱ መስራ ወይ እኮ ልስራ ታዲያ በዓሉን ሳናከብር እንዴት እናልፋለን? ይሄ ቅራ በቃ አላከብርም ከዚህ በኋላ የምን በዓል ነው በቃ አላከብርም ቴንኪው ላደረከው ነገር አመሰግናለሁ በቃ ያንተ እንዝላልነት ከቀን ቀን እየጨመረ ነው ዲያረለም እኮ ሳናቀው እኮ በቃ ቸልተኝነት በቃ ዝም ብለህ ቸልተኝነት ቸል ማለት ሁሉን ነገር አንቺ ምን ልትሆኚ ኪችን ገባሽ ስመጣ ልብሳችንን እንቀያይርና በዓላችን ቆንጆ አድርገን እናከብራለን መጣው ብዬሽ አንድ የወጣሁት እና ምን ልታደርጊ ገባሽ እዛ እዚህ ብቻዬን ስለነበርኩ ዛሬ ነው አዲስ ነሽ ብቻሽን ቁጭ ለማለት በቃ እሷ እኔም እኮ ክስተት ነው የተከሰተው አሁን ሆን ብላ አይደለም መቼም እንደዛ እየነፋሽ እያየን ሆን ብለን አንደፋውም እኮ ኧረ ስለዚህ ምን ላደርግልህና ምን አሁን ኤክስኪውዝ መሆኑ ነው በቃ አሁን ዶሮ ላይ ከማሰብ መፍትሄው ላይ እናስብ በቃ የተገዛ ዶሮ ቢገዛ ባህላዊ ነገር ይሆናል ደስ ይላል አልፈልግም አይገዛም በቃ አልፈልግም እሺ እንዳልሽው አንቺ በፈረንጅኛ ነገር እናድርገው አልፈልግም በቃ እኔ ምንም አልፈልግ በቃ በዓል አላከብርም እኔ በቃ ምን አስጨነቀሽ በቃ ወይ እኔ ቤተሰብ ጋር ተጀነ ያላን ለተሰበን እዛ ዶሮ አለ እዛም በላለን ምንም እኮ ችግር የለውም በቃ ያበሻውም በፈረንጁም ካለ በቃ ያበሻው ያለበት ቤተሰብ ጋር አይደለም እንውላለን ሂድና ክስተት እኮ ነው ባህል ላይ ብዙ ነገር ይከሰታል እኮ እንደፈለግነው እኮ አልጋ ላይሳካ ይችላል እኮ እንደውላችኋለን በቃ በጊዜ ነው ዛሬ የምመጣው ከሰዓት አይደለም በቃ ጠዋት እንዴት ተገዝቶብናል ምንም እኮ ችግር የለውም ባንልም ባንነግራቸው ምንም ችግር የለውም በበዓል ምድር ላይ በስመ አብ እንደዚህ አይነት ነገር ይገጥመኛል ብዬ አልነበረም አሁን የሄድኩበት ቦታ ስንት አይነት ምርቃት ተቀብዬ ነበር የመጣሁት በስመ አብ ምርቃት እርግማን ይሆናል እንዴ በቃ እርግማን እንኳን አይደለም ማር ይኸውልሽ በእናትህ ኧረ በእናትህ ማንኛውም ነገር ይሄ ወርቆ ይሰበራል ይሄም የሆነ ክስተት ነው በቃ ክስተት በቃ እኮ ክስተት ብዬ ተቀበልኩት እኮ አለቀ እኮ ክስተቱ ከተከሰተ በኋላ ደግሞ ባህላችን እንዴት እናከብር በቃ ሂድ አንተ ሂዱ ተነሽ ልብስሽን ቀይረሽ ሂጂ እንዴ ለምን ይላል ያንስተ እንዴት ነው እንዴ የኛን እዚህ ቤት ባህላችን ሳናከብር እኔ ቤተሰብ ጋር እንሄዳለን ትይኛለሽ እንዴ እኮ በቃ ሂዱ አሁን እንጂ ወጥረው እናትሽ አንዴ አናግሪኝ እስኪ ዞር ማለልኝና ምንድነው ማናገር ምን እናናገር ስለምን ታዞርብኛለሽ ማለት እሺ ምን እናናገር ይሄው ፍልክ ታየው ምን እናናገር እንዴ በቃ መፍትሄ እንፈልግ ልጅ አለን አይደል እንዴ ባህላችን ቤት ሞቅ ማለት አለበት የተለመደ ነው ምን እናድርግ እሺ ይገዛ ዶሮ አልፈልግም
ለምን አልፈልግማ በቃ ስለማልፈልግ የግድ መልፋት አለብሽ አንቺ ወይኔ በጠባሴው ገብርኤል በስመ አብ አልፈልግም በቃ አልፈልግም አትጨቅጭቀኝ እሺ ወተን በላን ሬስቶራንት ዶሮ ቆንጆ የሚሰሩ አሉ አልበላም አልፈልግም እኔ ቤቴ ነው ማክበር የምፈልገው ታውቀኛለህ ቤቴ ማክበር እንደምፈልገው በቃ የትም ቦታ አልሄድም እኔ ከሬስቶራንትና ከግዢ እነ ማሚ ጋር ሄጄ አልበላም እንዴ ለመብላት ከሆነ በቃ ወይ አሁን ይሄ እንትኑ መብላት መጠጣት አይደለም በቃ የመብላት የመጠጣት ጉዳይ ሳይሆን በቃ ለራሴ ለርካታዬ ለቤቴ ቤቴ ነው በቃ መጀመሪያ የማስቀድመው ነው በቃ የቤቱን ደግሞ ዶሮውን አጠፋፍተህ ጠብቀኸኛል ቴንኪው በቃ አሁን ቅመሱን የወሰድባቸው ሰዎች መልሱኝ አንዴ በቃ ቤት ፈሰሰብኝ አፍሶ ጠበቀኝ አሃ ዶሮ ነገራቸው ግልጽ አግኝና እውነት ስለዚህ ሄጄ ይረዳሉ ዶሮ አላቸው የሰጧችሁን ዶሮ መልሱ ልበል እንደሱ አይደለም በቃ ቤት ዶሮ አላቸው በየአመቱ በየበዓሉ እኔ የምወስድላቸው ይረዳሉ አይጎዱም ቢሰጡ በቃ አንደርስታንድ ያደርጉናል ብዬ ነው ስለዚህ የሰራችሁትን ዶሮ አምጡ ልበል አይደለም ማነው የሰራሁትን የሰጣችሁን ዶሮ አምጡ ብላ ሄጄ አይደለም በሞት ይሻለኛል እሱን ከምን ታዲያ ባልሳና ከብለን ነው እንዴ የራስ ጉዳይ ታዲያ እንደሱ ካልበለ ማሰብ ነበረ እኔ ግባና ቃጠብልኝ ብያለሁ እንዴ በረዳው አልፈልግም እንደዚህ አይነት እርዳታ እንዝላል የቆጡን አውርድ ብላ ይብት አጣለች ትልቁን ነገር እየጣልኩ ትንሽ ነገር ብታደርግልኝ እኔ ይገባኛል አንቺ ራስሽ ምን ታደርጊ ገብተሽ ነው እንደዚህ ያደረግሽው ነይ እንዴ እሷ ምን ታርገሽ ራሱ ነው የገፋኝ እንጂ እኔ እኮ አይደለም ምን ያጥመለምልሻል እሱ ግርስር እንዴ አሁን ያ ጊዜ ብቻውን ሰምቶን አብራማው ለምን ከጀርባ አይን አለ እሱ ያንቺ ጥፋት እንጂ እሱ ጥፋት አይደለም አሬ እኔ ጥፋት ነው እኔ እኮ ነኝ የገፋኋት ለምን ትገፋታለህ እኔ አላወኩም በቃ ስለዚህ አላየሃት ማለት ስላላየሃት ነው ከኋላ ስትጥመለመል እዚህ ነበር ማለት ምን ሆነሽ አሁን በወጥቼ እንዳልነካሽ እሷን ታያትና አሁን በቃ ተከስታል እንዴ በቃ አሁን እሷ ጋር መጨቃጨቅ ያስፈልግም ቁማር በእናትህ አንሳልኝ እኔ አሁን ይሄንን እያየሁ እንድበሳጭ ነው እዚህ የምትጎልኝ አይደለም ደግሞ በእግራችን ይዘን ቤቱን ደግሞ እንዳናበላሽ ነው በዓል እኮ ነው አሁን ዛሬ ምን በቃ ከዚህ በኋላ ሳር ጎዝጎዝ አይደለም እኔ ለምን ለምንድን ነው ጨርሳልኝ ሁሉ ነገር ተሟልቷል ጨርሰናል አሁን ስንት ሰዓት ነው ሰዓቱን አይተኸዋል ፕሮግራማችን እኮ ነው ሰዓቱን አይተኸዋል ከዚህ ሰዓት በኋላ ነው ተነስቼ እኔ ዶሮ የምሰራው ዶሮ ስር ይለኛል ድጋሚ ዶሮ ልስራ ስንት ዶሮ ስሰራ እንዳደረኩ ታውቃለህ አስቼም እንደ ቶሎ አይደርስልሽም ቶሎ ደርሶ ትናንትና የተጀመረ ነው አይደል ዛሬ የደረሰው አይደል ትናንትና መቁላላት ተጀምሮ ሌሊት እናንተ ዶሮ አርደህ ገብታችሁ ተኛችሁ አይደል ቶንዴ አዎ ከዛ በኋላ ስትነሱ ነው አይደል የደረሰው በቃ እንደ ከተከሰተ ትረጅን እንደ አንቺ ምን ሆነሽ ነው በቃ እንደኮ ያለ መጨረሻ እኮ አይደለም ሳታው ቢሆን እኮ እንደዚህ አትሆንም ያለ መጨረሻ እኮ አይደለም ሳታው ቢሆን እንደዚህ አትሆንም ገደፍክ ዶሮ አርደክ ገብተህ ተኛ እንዴ ነው ማለት በቃ እንደዚህ ለምን ትናገሪኛለሽ በቃ እንትን ብለህ ቢሆን ሳታው ቢሆንና ከኔ ጋር አብረህ ለፍተህ ቢሆን ነው እንደዚህ አትልም ነበር እኔ ትረጅኛለሽ ያስቤ ነበር እኔ እንደው ማማ ነበር ያሳሰበችኝ በዓል ያለ ዶሮ ሳሳልፍ ልጅ ይሰማዋል ብዬ ነው እንጂ አንቺ አንተ ታርጊያለሽ ነበር እውነት አዝናለሁ ለምንድን ነው የማትረጂው ክስተት ነው አይደል እንደ ነገር አዎ ክስተት ነው ይቅርታ ምንም ዶሮን አይመልስም አውቃለሁ ግን በቃ ሰላም እንፍጠር ልጅ አለን በዓል መከበር አለበት ሂዱ አክብሩ በቃ አልሄድም እኔ የትም አልሄድም አልበላም አልጠጣም በቃ አልፈልግም በቃ ለምን ሲጀመር ስራ ብትሰራ ኖሮ እንደዚህ አትሆንም ነበረ ስለማትሰራ እኮ ነው ስለማትሰራ ሰው የሰራው እንትን ትላለህ እኔ ቤቷን መቆም አቅቶታል ነው በቃ አትበሳጭ በእናትህ እግሬን አሞኛል ወገቤን አሞኛል እኔ ነኝ የማውቀው እደሰታለሁ በቃ እንደበላው ነው የምቆጥረው በቃ እንደረፋሽልኝ ነው የምቆጥረው ለአንተ ብቻ አይደለም እኔ ማማ ትረዳለች በቃ አልፈልግም ተረዳችሁ አልተረዳችሁ በቃ ለራሴ ነው እኔ ሳዘጋጅ ለራሴ ነው ለእናንተ አይደለም አዘጋጅ ቤት ላይ ቀጥጥ ነው ወሬውያ ታርጓል አትንኪ አንቺ ምን ነክቻለሁ አይደል ኖር ያኔ ነካው አይደል እንዴ እዚህ ታንጠባጠባለህ በየቦታው አትንኪ ሾቀኝ ነው ተከታተል በኋላ በቃ ኪችኔን አስተካክላለሁ ዞር በልልኝ በቃ ወይድ ምን ገና እየጠራረኩ አይደል የምትገባው የባሰ መበሳጨት በቃ እንዳመጣሁት ችግር ራሴ ይወጣዋለሁ በቃ እንኳን በቃ አልፈልግም በቃ ዞር በልልኝ በቃ ሂድ ወደ የምትሄድበት በቃ ውጡልኝ ከቻላችሁ ውጡ እኔ እኮ የኔ ቤተሰቦች ናችሁ እኮ እናንተ ናችሁ እኮ ቤተሰቦች የት ነው የሚሄደው እንኳን አልፈልግም ውጡልኝ እናንተ ሳትከሰቱ እንዴት ሄጄ ነው የምበላው ማየት አልፈልግም በቃ ውጡልኝ እንዴ ማርበና ሳትረጅን እንጂ እና እኔ ልጣላችሁ ለምን ትጫለሽ ታዲያ እኔ የትም አልበላም ምግብ አይደለም እኮ በዓል የሚያስመስለው የአንቺ ደስታ የልጄ ደስታ ነው እኮ በዓል የሚያስመስለው ቆሎ በላው ሽሮ በላው እኔ ምን አይዶን ኬር ዶሮ ቢኖር ደስ ይለኛል በቃ ተከሰተ ደስ ታዲያ ለምን ሁሌ ሽሮ አይሰራም እንዴ እንደሱ ከሆነ እንዴ አይደለም መጥፎ ክስተት ሲከሰት ያው እኮ ነው ብዬ ነው በጣም አጥፍተናል ይቅርታ ማር በእናትሽ ይቅርታ እጄ ወጥ ነው በእናትሽ ይቅርታ ኧረ እባክህ
ይቅርታ ማርያም አጥፍተናል። ዞር በል በቃ አጥፍተናል። እኔም ማማ አጥፍተናል። ግን ተከሰተ። ዞር በል ባህላችን ከዚህ አይበላሽ። በቃ ባህላችን በሰላም እናሳልፍ። ሁሉ ነገር ሙሉ ነው። ጎዶሎ የጎደለ ነገር የለም። ዶሮ ነው ላሟላ ተነሱ በቃ አልፈልግም። በጣም ነው የማዝነው እኔ ድሮ ምድሌ ነው በቃ በእናትሽ የባሰ ኮንዲሽን ይቅርታ እያላችሁ ወደዛ አትጨመላለቁብኝ። ይቅርታ ብሎ መራቀቅ አሁን ነው ከንቱ መጨማለቅ ትላለች ታለም ወዳ አይደለም ፍሬ በእናትሽ የበተሰሩ በኋላ በቃ ዞር በል ተነሽ። አንቺ እዚህ ልብስሽን ሳይቀር እያበሰበሽ ነው ከታች ደግሞ በዚህ አረ በእናትሽ በዓላችን እንዳይበላሽ አሁን ከሄድሽበት ሰዓት ጀምሮ እስክትመጪ በጣም ጨንቆኛል። በቃ ዞር በል ከጠፋው ጥፋት ይልቅ እራሱ በጣም እያስጨነቀኝ ያለው ያንቺ በቃ ስሜት እንደምትጎዳ ተሰምቶኛል። ይቅርታ በእናትሽ ሌላ የላችሁ በቃ ዞር በሉልኝ በእናትሽ ይቅር በይኝ። ዞር በልልኝ እንዴ ማማ ተነሺ በቃ ምንሽ እናትሰሚ አረ በእናትሽ ፍሬ በእናትሽ ይቅርታ። አረ እግዚአብሔር በቃ እሺ ዞር በል በቃ ተብለሻል። አዎ ብያለሁ። ዞር በይ አንቺ ልቀቂኝ። ታዲያ የምትሄጂው እሺ እና ከእናንተ ጋር ልቀመጥ ምን ላድርግ? በቃ ምን በቃ በጣም ነው ማለት ነው እንዴ ፍሬ በእናትሽ ፕሊዝ ማማ በእናትሽ ልጄ ወጥ ነው በእናትሽ በቃ አታልቅሺ በእናትሽ አታልቅሺ። እንዴ ዶሮ እኮ ነው ይሄን ያህል ምንድን ነው ይሄን ያህል እንዴ ዶሮ እኮ ነው ማለት ምን ሆነሽ ነው እንዴ ይሄን ያህል እንዴ ባሩስ ባይከበር ይሄን ያህል ምንም እኮ እንደዚህ ተሰማሽ አይገባ በእናትሽ እኔ ያለው ማማ አለች አይደል እንዴ አታልቅሺ። አረ በእግዚአብሔር አረ በቃ በእናትሽ እንዴ ትንሽ ይቀራል እኮ በቃ ቢያንስ እሷ እንኳን ትጠራርገን በላለን። እሺ ንከውጭ ከዛማሽ ሻምጣው ማ የለፋበት ስለባ እንደዛ ስንት ጊዜ የለፋበት ነገር እንደዚህ ልመና ይቀራል ብዬ አላሰብኩም። ፕሊዝ እንዴ ኧረ በእናትሽ ኧረ ተይ ዶሮ ነው ይሄን ያህል ምንድን ነው በእናትሽ ትንሽ ይቀራል። አምስቴ ላሳይሽ ሂድና በቃ አምጣውና አሳያት። ማር ትንሽ ይቀራል። እሱን በልተን እናሳልፈዋለን። እንዴ ውጭ እንበላለን። እኔ ቤተሰብ ጋር ምን መፍትሄ እኮ አለው በእናትሽ እንዴ በቃ ማር ነገሮች ይስተካከላሉ እኮ በዚህ ሆኖ እንደዚህ ሆኖ እኮ አይቀሩም እኮ ለምንድን ነው አንዴ እንደዚህ ተስፋ የምትቆርጪው? በቃ በቃ እንዴ በአንዴ ተስፋ ትቆርጫለሽ? በቃ ወደ ቤተሰቦች ጋር ሂድ። በቃ ማማን ይዘህ ወደ ቤተሰቦች ጋር ሂድ። ወደ ቤተሰቦች ጋር ሂድ። በቃ አሁን ልጄን ይዘህልኝ ሂድ። በቃ እንዴ አንቺ እንደዚህ ነው ቀማ ያለበት? ውጣልኝ። በቃ ማየት አልፈልግም። መጨረሻችን ይሄ ነው። አይኔን ማየት አልፈልግም። ውጣልኝ። በቃ በበዓል ቀን ውጣልኝ። በቃ በበዓል ቀን ውጣልኝ ይባላል? አዎ ቀና እያንተ ማየት አልፈልግም። ወይኔ ልውጣልህ? ምረጥ። በእኔና በአንቺ ፍቅር ማካም ሰው ምን ነገር እንዴት ይገባ ይችላል? እኮ ምረጥ። በቃ እኔ ተውጣለህ። እኔ እወጣለሁ። መውጣቱ ምን ችግር ነው? ለምንድን ነው ጊቭ አፕ የምታደርጊው እንዴ? በቃ ዞር በል። አንተ እንዝላልነት በጣም በዝቷል። በቃ ዞር በልልኝ። ያኔ እኮ የኔ ድካሜን እኮ ስለማትቆጥርልኝ ነው። ብትቆጥር ኖሮ እንደዚህ አታደርግም ነበር። እንደዚህ እንደ በቀላል ነገር አታደርገውም ነበር። በቃ ዞር በልልኝ። ውጣልኝ። እንዴ ማር እንዴ ነው በእኔና በአንቺ ፍቅር መካከል ምን ነገር ይገባልኝ? አስቤም አላውቅም። እንደዚህ አይነት ነገር ይከሳል ብዬ አስቤም አላውቅም። ለምን ሰይጣን በማላችን እንደዚህ ምን እንዲገባ የምትፈቅጂው? ሰይጣን እኮ ነው እንደዚህ እያደረገን ያለው ማለት ነው። ለምን እንሸነፋለን? አይ የተረፋል እኮ ማለት በቃ ውጣ። የተረፋል ልጅ ወልምጣና ራስሽ በሱ እናሳልፋለን። ትንሽ እኮ ነው በቃ ምን ይሄን ያለው በቃ እዚህ ጋር ጥቅጥቅ ዞር በልልኝ። በቃ አንተን ባለማየት ነው አልፈልግም። አይደለም አለ ያው በቃ ላሳይሽ። በቃ አታልቅሽ እንዴ 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 ኧረ በስመ አብ አለ ትንሽ ይቀራል። እኔ ሁሉም ተረፋብኝ እንዴ ትንሽ ይተረፋል። በቃ ምን ያሳስብሻል አንቺ? አለ ያው በቃ አለ ትንሽ ተረፋል። ምን ሆነሽ ነው አንቺ? ማለት እንደ አንተ I'm sorry
ታውቃለች፣ እንዳልተደፋ ታውቃለች፣ ካሜራ እንዳለ ታውቃለች፣ ፕራንክ እንደምታደርጋ ታውቃለች። ነግራታለሁ እንድታሳመናኝ ነው። አዳምጪኝ። ፕራንክ እናድርጋት ብለሽ ሀሳቡን ያምጣሽ እሷ በሁለት ቢላዋ እየበላች ነበር። እሷ ምን አለችኝ? በቃ ፕራንክ እናድርገው አለችኝ። እንደውም እሱ ፕራንክ እንደውም በደንብ እንዲሆንልን ሂጂና ፍሬን ፕራንክ እናድርገው ብለሽ ሀሳቡን አምጪና በደንብ አሳምኝ ብላ አሁን አንተን አሳምኜ እሷን ፕራንክ እንደምታደርግ ነው አንተ የምታውቀው። እኔ ግን አንተ እና ፕራንክ አልሽኝ። እኔ ቆይ አላማውን ልናገር ዳዳ ብላ ሞተች። ማማዬ እኔ ደስታ ፈንድቃለች። ምንድነው መሰላችሁ ቤተሰቦችዬ እንግዲህ በየበዓሉ ዶሮ ቅመስልኝ ብዬ የምሄድባቸው ቤቶች አሉ ግቢ ውስጥ እና ልክ እሱን ይዤ ልወጣ ስል ምን ትዝ አለኝ። የእውነት ምን ፊል አደረኩ መሰላችሁ? እየጨለፍኩኝ ይሄ ዶሮ አሁን ቢደፋስ በዓል እንዴት ነው የሚዋለው ምናምን የሚል ነገር መጣብኝ። ከዛ ለምን ቶንዴን ፕራንክ አናደርገውም ብዬ አሰብኩኝ። እኔና ማማ ሆነ ቶንዴን ፕራንክ ብናደርገው ውስጥ ግን እንዴት ሆኖ እኔ ነኝ ይዤ የምሄደው ካሜራ እንዴት አድርጌ ማዘጋጀት እችላለሁ? እዚሁ አጠገቤ ነው ያለው። የእኛ ቤት ሰፊ አይደለ? ምን ግዛ ብዬ ልላከው? በበዓል ምድር ደግሞ ምን ግዛ ተብሎ ይወጣል? በበዓል ምድር ተንኮል። ስለዚህ አዳምጣ። ስለዚህ ምን እናደርግ ብለን ምን እናድርጋልኩኝ። መኝታ ቤት ገባሁና ማማዬን አባትሽ ጋር ሆናችሁ እኔን ፕራንክ እንደምታደርጉ አድርጋችሁ አንቺና ቶንዴ ፕራንክ አድርጉኝ በይው ሄደሽ ዶሮ ተደፍቶብኛል ማን ዶሮ ተደፋ ብለሽ ምንድን ነበር ጠፋብኝ። በየሱ ዶሮ ተደፋብን እና እሷን እናድርጋት። ዶሮ ተደፋ ብለን ፍሬን ፕራንክ እናድርጋት በይው ላባትሽ አለኛ ሰው ሐሳብ ይካፈታል። ጌታ አልቋል። ከዛ እሺ ያለችኝ አሳምኙና በደንብ ቶሎ እንትን በይ። ከዛ ግን ኢንትሮውን እንዳትሰሩ። ለምን ኢንትሮ ከሰራችሁ እኔ ደርሳለሁ፣ እኔ ቶሎ በቃለሁኝ። ለምን ያው በዓል ላይ በር ላይ ቆም ተብሎ ሰጠት ተደርጎ ምልስ ነው የሚባለው እና ብቆይ ደግሞ ያስጠረጥረኛል ብዬ አሰብኩኝ። ኢንትሮ የምንሰራው በኋላ ነው። ስለዚህ ኢንትሮ እንዳትሰሩ ዝም ብላችሁ ብቻ ካሜራውን አድርጋችሁ ወጥ እንደዚህ ለቅልቃችሁ እጄን እንለቅልቅ ምናምን በይው። እሷ መቼም ያለች ታዲያ እያንዳንዱን እኮ ሳት ሴክትችኝ እሷ እኮ ነች። እጄን እንለቅልቅ በይና በይው። ከዛ በኋላ እኔ እንደዛ የደፋሁበት እንትን ተብሎ ምንድነው ስሙ አክቲንግ ላይ ግን አንደኛ ነሽ ማርያም። አክቲንግ ግን አንደኛ ነኝ ማለት እንዴት ትገኛለህ? ለዛውም ስትገኝ እንዲህ በበዓሉ ቀን ታይ ፍሬ ታይ አብይ በቃ ከዚህ በኋላ እኮ በቃ ታይ ፍሬ ታይ በቃ ከዚህ በኋላ አልቋል። ለቅሶ ምናምን ተጫውሮ እንዴ አንድ ኮምፓኒ ጠኝ ማን ተለካ የውሸት ሲሆን ባይመጣ ይሄን ወጥ ካለፈው ነው አታደርገው። አንተ ማታደርገው እኔ ማጣላት ማየት ፈልጋለሁ። እኔ ያንቺን ሪአክሽን ነው ማየት ፈልገው። እደፋው ነበረ እንደው ላንቺ ብዬ ነው ፕራንስ እንደው ያው ዶሮ የማምዬ ጓሮ ትንሽ የሚያቃጠለኝ ጥፍሬ መሰበር ብቻ ነው። ተንኮለኛ ሰው ግን የሆነ ነገር ያጋጥመዋል። ልክ ሲሰበር እዛ እና ክፉ ቃል ትናገሪኛለሽ። ልክ ሲሰበር ምን እንዳሰብኩት ታውቃለህ ማለት ተንኮለኛ ወዲያው ነው እንደኔ ሰው የሚቀርብልኝ። አይ ተንኮለኛ እኮ ብዙ ምንም አይሆንም። እና እኔ እኮ ያንላ ንግግር ስትናገሪ ደንግጬ ነበር። እኔ እንደዛ ነግራለሁ እንደ ስታስበው አሁን ዶሮ ተደፋ ትናገረኝ ማለት ያን ዋጥ ነው ማድረግ ያለብኝ። ላይ ተናገረሽ አታውቂም እንዴ? አስደንግጣለሁ። ካሜራው ላይ ታይሆን እንዴ ምናምን ብለህ እንዴት አላልኩም እንዴ? አይደለም ላይቭ እኮ ነው ያለሽው። እኔ ላይቭ ሆኖ እኮ በሳት እኮ በቃ ላብ እችላለሁ። ላይቭ ማለት ምንድን ነው? ሳትተኝ እስካሁን ድረስ ዶሮ ሲሰራ ሲጨስብሽ ሲያደክም እጥበቱ። ስለዚህ ድካሙ ነው የሚያናግራብለት ነው። አዎ በቃ ይሄማ እንኳን አጥፍቼ ሳላጠፋም ነው አክሴፕት ማድረግ ያለብኝ። ማሪዮ ብዙ ነገር ነበር። እንደውም እንዴ ባንንብኝ ነው እንዴ እቺ ካሜራ ላይ ታየው እንዴ ብሎ ይላል። ብዙ ነበር። ምን ደበድቢ ነው አለ ብዙ ነገር በቃ ወጣልኝ ምናምን ልብስ ራሱ ይዤ ልወጣ በቃ ወይኔ እወጣለሁ ምናምን ልብስ ነበር። ምን ችግር አለ? ያኔ በዶሮ ወጥ የተጓተተ ልብስ ነው ወጣልኝ ብዬ ልገፈትር ነበር ከበር በርከፍ ከዛ እንተናገር። ቤተሰቦቻችን የዛሬው ፕራንክ ትየበታለሁ። አክቲንግ እየመጣ ነው ለሁለተኛ ዶርማንት እና አክቲቭ ቮልኬኖ ታውቂያለሽ አይደል? ዶርማንት ቮልኬኖ ምንድነው? ሳይታወቅ የሚፈነዳ ድንገት ይፈነዳ። ጠብቁኝ። በእነዚህ ሁለት ሰዎች መካከል
የሚፈጠር ከባድ ነገር አለ። መቼ እንደሆነ እኔ ደግሞ አክቲቭ ነው መሆንበት። በቃ እንኳን ነገረን ነይ መጠበቅ ብቻ ነው። እኔ እኮ እናገራለሁ መቼ እንዴት ከማን ጋር ቢሆን ያልተናገርኩት። እሺ አሁን እንደዚህ ሆኖ ባንድ ነው በቃ ኖት ላይ ምናምን ሁሌ አብሬ አይምን ፕራንክ ምናምን ጋር ለእናቴ ያጣና እማ ፕራንክ ሊያደርገን ነው እና ፓስፓክ እናደርጋለን። በቃ እንኳን አደረሳችሁ ቤተሰቦቻችን፣ እንኳን አደረሳችሁ። ችግር የለውም እንገናኛለን። ለማንኛውም አሁን ፕራንክ ነው አላናርግና እንደ ቤተሰብ እንደ ፍሬዳጊ እንኳን አደረሳችሁ እንበል። ከዚህ እንትን ጋር በስመ አብ ይዩት፣ ጉዱን ይዩት። እንኳን አደረሳችሁ ሳሬ ለመደ ቤት ይዩት። ቀጥሉ። አንድ ደስ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ። እኔ ደርሻለሁ። አጀማመሩ ግን ከበድ ይላል። የዛሬ ውሏችን እንዴት እንደሚሆን እኔ የማያውቀው ዛሬ አላደረግሽም። አይዞሽ። በጣም ቆንጆ ቪዲዮዎች እንግዲህ ተቀርጸዋል። አሁን መጀመሪያ የበዓሉ ቪዲዮ ይሰራል። ይሄኛው ነው የሚቀድመው። እንግዲህ እግዚአብሔር ነው የሚያውቀው። እሱን አናውቅም። እኔ የነበርኩ ሀሳብ ከማሚ ጋር ያመጣው ብዬ አስቤ ነበረ። የጀመራችሁ እናንተ ስለሆናችሁ እናንተ ጨርሱ። አይመለከትም። ጨርሰዋለን። የበዓል ቪዲዮ ያው እንደተለመደው የበዓል ቪዲዮም ይዘን እንመጣለን። ጠብቁ። የትኛው እንደሚቀድም እንግዲህ እግዚአብሔር ነው የሚያውቀው። እንግዲህ ይሄኛው ይቅደም ወይስ በዓሉን ጨርሰን ነገ እንግዲህ ሰኞ የበዓል ቪዲዮ የሚለቀቅበት ቀን ነው። ከሁለት አንዱ እንግዲህ የደረሰልን ይመጣል ማለት ነው። ለማንኛውም እንወዳቸዋለን። አለች እንዲያኩርፋ ሄደች ስለምን ለማንኛውም ይቅር ብያታለሁ። ለምን በሉ በዓል ስለሆነ ይቅር ብያቸዋለሁ። መስምቱ ግን በቅርብ ቀን ጠብቁ። ለማንኛውም እንወዳቸዋለን። በቅርብ ቀን thank you for telling us። በዓላችን እንግዲህ በዚሁ ይቀጥላል። አብራችሁን ቆዩ። በዓል ቪዲዮአችን እንግዲህ በዚሁ መስራት እንቀጥላለን። መልካም ቀን ይሁንላችሁ። ሁላችሁም ባላችሁበት በውስጥ በሀገር ውስጥም በውስጥም ያላችሁ በእስር ቤትም በተለያየ ቦታ ላይ ሆናችሁ የምትመለከቱ ሰዎች እናመሰግናችኋለን። ቀጣይ ቪዲዮችን ምርጥ አድርገን እናመጣላችኋለን። እዚህ ላይ እንሰናበታችኋለን። ይህን ቪዲዮ ስለምትወዱት ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ።